እና ስለዛሬው አውሪያ ፖይንቴን ተናግሬያለሁ። አሁን ጆን ዳንኤል ጋር ሲመጣም ጆን ዳንኤልን እና ቴዲን ለማቀሳሰር የፈለጉ ሰዎች አሉ። ጆን ዳንኤልን ተጠቅመው ማለት ነው። ስለዚህ ቴዲ እኛ የምንወደው ቅኔው የገባን ለኛ ድምጽ የሆነልን ሰዎች ጆን ዳንኤልን አንጠላው። የማንንም ዘፈነ የማንንም ኢትስ ኦኬ። ቴዲን ከፍ አደረገው ዝቅ አደረገው። ሄሉ አሁን እንዳልሽው ቴዲን መንግስት በግዱ ይጠብቀዋል። ምንም ነገር አይነካው። ቢነካው ደግሞ የሚነሳለት ህዝብ አለው። ስለዚህ አሁን ሲምፕል የማቀሳሰር ፖለቲካ ነው ያዙት። እኛ የቴዲ ደጋፊዎች ጆን ዳንኤልን ምንም አንጠላው። ይመቸው በፈለገው ዘፈን በፈለገው አይደለም በሃጫሉ ይቅርና በፈለገው ይስፈን ምርጥ ነው። እኛ ሃጫሉን ምን እንወደዋለን። ሃጫሉና ቴዲ አፍሮ አንድ ላይ ሆነው ውጪ ከዚህ ተነካው ህዝብ አይለቀውም መንግስትን። እሺ እኔ ላውራ አንዴ ጀዋርም እስር ቤት የገባ ቀን ኢትዮጵያ ትቃጠላለች ብለ ነበር አዳሚ እከካ። በሷ ቤት ሄሉ ስላለች ብቻ ቆንጆ ፖለቲካ ማውራቷ ነው። ብጃታን ፖለቲካ የሆነ ቀጥሉ ጋይስ አንዴ እንትን ልበል። አይ እኔ ስለ ጆን ዳንኤል ነው። ጆን ዳንኤልን እኔ ከዚህ በፊትም አስገብተሽኝ ሄሉ ነግሬሽ ነበር ስለ ጆን ዳንኤል አቋም ያለው ቅንነትና ያለው ስብዕናና እኔ ምን እንደሆነ አላቅም። እሱ ልጅ ላይ ምን እንደሚፈልጉ እኔ ግራ ነው የሚገባኝ በእውነት ለመናገር ማለት ነው። ልጁ በቃ እየሰራ ነው። አማራ ለይቶ ስለሚሳደብ ነው። ሁሉም ፖለቲካ አማራን በመስደብ ስለሚጠቀም ነው። አይገባትም። ፖለቲካ ልጁ አያነሳም እኮ። እኔ ጆን ዳንኤል ስለ ፖለቲካ ሲያወራ አውራሪስ ብለው ስለጻፉልኝ ነው። አይገባትም ከእንግዲህ እና እኔ ጆን ዳንኤል ስለ ጆን ዳንኤል ለማውራት ነው የገባሁት። እና ጆን ዳንኤል እባካችሁ፣ ጆን ዳንኤል ማለት አቋም ያለው የሚያደርገውን የሚያቅ በደንብ ተምሮ የወጣ የማይንዘላዘል እውነቴን ነው የምልሽ። እኔ በእውነት በጣም ነው በቃ አቋሙን የምወድለት፣ አካሄዱን የምወድለት። አስተውሎ ነው የሚሄደው። ምን አርግ ነው የምትሉት? የግድ መሽለጥለጥ አለበት እዛ እዚህ ማለት አለበት? ምንድን ነው? ቆይ ሰው አቋሙን ይዞ ካልሄደ፣ አሁን እኮ ለሆነ ሰው ካልሰገድክ የሚባል ነገር አለ እዚህ ቲክቶክ የታዘብኩት። በቃ መስገድ የማይፈልግ ሰውስ፣ የራሱን ነገር ይዞ መጓዝ የሚፈልግ ሰውስ ምንድን ነው? ለንትና የሆነ ለንትና ካላሽቃበጥክ የሚል አለ እዚህ ቲክቶክ ላይ። ማሽቃበጥ የማይፈልጉ ሰዎች አሉ። ልክ እንደዛ ደግሞ ፊዮናንም ካልሰገድሽ የሚሉ ሰዎች ይቅርታ፣ እኔ እዚህ ልንገርሽ አንድ ስም አነሳለሁ፣ ፊዮናንም ጭምር አነሳለሁ። እና ካልሰገድክ እዛ ጋር ካላሽቃበጥሽ አንቺ በቃ የስድብ ናዳ የሚወርድባቸው ሰዎች አሉ። መብታቸው ነው ያለ ማሽቃበጥ፣ መብታቸው ነው በራሳቸው መንገድ መሄድ፣ መብታቸው ነው የፈለጉትን መደገፍ፣ የፈለጉትን ዘፈን መምረጥ መብታቸው ነው። ምን አድርጉ ነው የምትሏቸው? ጆን ዳንኤል ይሄን ከሰማ ጆን ዳንኤል በእውነት መንገድህን ይዘህ ሂድ። ለማንም ማሽቃበጥ አይገባህም ማለት አይጠበቅብህም። መብትህ ነው። በፈለግከው አቋምህን ይዘህ መንገድ። እንደውም እኔ በጣም አቋም ያለው ሰው በጣም ነው የምወደው፣ የማይሽለጠለጥ ሰው። አቋምህን ይዘህ ሂድ። አንተ ትክክለኛ መንገድ ላይ ነህ። በቃ ጠላትም ቢበዛብህ ግን ትክክለኛ መንገድ ላይ ነህ። የፈለጉትን ይበሉ። እስቲ ምን እንደሚያመጡ መጨረሻ ላይ እንዴ ጆን ዳንኤል ብለው ሊታነቁ እኮ ነው የሚደርሱት ያሉት። ምን አድርግ ነው የምትሉት? በቃ አይሰግድም፣ አይሰግድም ለሌላ በቃ አይሰግድም። ምን አይነት አማርኛ ነው የምታወሪው አንቺ? በቃ ትክክለኛ ቁልጭ እየተደማመጣችሁ ለስድብ ነው እንደ ገባሁ ነጭ እና ጆን ዳንኤል በርታ፣ አይዞህ በርታ። በቃ ዳሴት ይሄ ነው የምለው። በትክክለኛ መንገድ እየሄድክ ነው። በአቋምህ የጸና ሰው ነህ። አቋም የሌለው ሰው በቃ አይሰግድም፣ አያሽቃብጥም ለሌላ። በቃ ዳሴት ይሄ ነው እውነቱ። ወደዳችሁም ጠላችሁ እንዴ በግድ ስገድ፣ በግድ አሽቃብጥ፣ በግድ እንትና ጋር ሂድና አይሰግድም። ዳሴት አለቀ ደቀቀ። አቋም ያለው ሰው ነው። አቋም ማን ነው ሚውት ያደርጋት? ማን ነው ሚውት ያደርጋት? ሄሉ እኔ ነኝ።
ለምን በቃ በቃ አለቀ ደቀቀ ካለች አለቀ ደቀቀ ጨረሰቻ። ከዛ በኋላ ደግሞ አይ እንትኑ ነው እንጂ ስላልተመቸሽ ነው። አልተመቸሽም ቤዛ ይኸውልሽ አስገብኝ ስትይ እኮ አይቼ ነው ያስገባውሽ አይደለ? ካስገባውሽ ደግሞ ሐሳብሽን ትሰጪና ከዛ በኋላ ወደ ሌላ ሐሳብ እስከምትገቢ እኔ ነኝ ያስገባውሽ። ነው ወደ ሌላ ሐሳብ አልሄድኩም። ስለ ጆን ዳንኤል ነው አይደለ? ስለ ጆን ዳንኤል ተነስቶ ይኸውልሽ ጆን ዳንኤልን ቆየ እኮ ከጠመዱት ገባሽ? ጆን ዳንኤልን ቆየ በቃ እንትን እንደ ወገብ ቅማል አድርገውት አላራምድ በቃ ልጁን ምንድነው? ቆይ እኔ የማይገባኝ ነገር ማለት ነው። ለአንዱ ካላሽቃበጠ በቃ ለአንዱ በቃ አይፈልግም ማሽቃበጥ። ታሴት አለቀ ደቀቀ። ለቀቅ አርጉ። ሰው በአቋሙ ሲሄድ ሄለን እኔ የታዘብኩት እዚህ ማለት ነው። ሰው በአቋሙ ቀጥ ብሎ ብቻውን ማለት ያዋጣኛል ባለው ስኬታማ ሆንበታለሁ ባለው መንገድ ሲሄድ ለእንትና ካላሽቃበጥክ ቪዲዮ ስራ ይባላል። አንድ ሰው የታዘብኩት እዚህ አልሰራም ካለ ይሰደባል። ገብቶሻል? እባብ እያሉ እባብማ አይደለም ጆን ዳንኤል። በእርግጥ በጣም በጣም ጥሩ ስብዕና ያለው ልጅ ነው። ዋጡት። ይሄን በጣም ደስ የሚል ስብዕና ያለው በቃ ይሄ ነው። እኔ በቃ ይሄ ነው ውስጥ የሚሰማኝ ይሄ ነው። በቃ ወደዳችሁም ጠላችሁም እኔ ክፋት አላየሁበትም። ስለዚህ ካላየሁኝ አላየሁም። ሌሎች ግን በክፋት በተንኮል በቃ እዛ ጋ ካልተሽቃበጠ የማይኖሩ ሰዎች አሉ። በቃ ማሽቃበጥ ደግሞ የማይወድ ሰው አለ። በቃ ደረቅ የራሱን አቋም ይዞ የሚሄድ ሰው አለ። ምን ያድርግ? በቃ ባህሪው ነው። ቆይ ይቅርታ አድርግልኝ። ማሽቃበጥ ስትይ ትክክለኛ አስተናጋሪ እስቲ ማሽቃበጥ አንድ እዛ የሆነ ልጅ የተነሳበት እኮ መዘዝ እኮ እናውቀዋለን። ከመጀመሪያ ጀምሮ ከእስር ቤት ሲነሳ ስለሱ ታዩና ማሽቃበጥ ምንድነው? ላንቺ ትርጉሙ ምንድነው ማሽቃበጥ? በቃ ማሽቃበጥ አቋም የሌለው ሰው በቃ እንትናን ስም እያነሳ እንትን ማለት በቃ የሆነ ማጋነን ገብተዋል። እና ታዲያ ማን ነው ያሽቃበጠው? ብዙ ሰዎች ያስቃብጣሉ እዚህ ብዙዎቹ አሽቃባጮች ናቸው። ለምሳሌ እንትናዬ የሚያወራው ጎግል ማን ነው? ሩቅ ስለ ጉግል የጉግል ወንድም ስፖ ጉግል እንደዛ ስፖ ጉግል ማሽቃበጥ መልክ ካለው ማንን ይመስላል መሰለ? ጆሲን ይመስላል። ጆሲን ይመስላል። እዚህ ቲክቶክ ላይ አቋም ያለው ሰዎች አይወደዱ። ሄለኒዎች ናቸው ግን አይወደዱ። አዳም እኔ የምለው ግን የቴዲ አፍሮ ኖርማል በቃ ብሶትም ይሁን ለኢትዮጵያ ሕዝብ ነው የዘፈነው አይደለ? ግን ለአንዱ እዚህ ጋር እንትን ማለት ጥሩ አይደለም። ገብቶሻል? እኔ ቋሚ ደጋፊ አይደለሁም። ነገር ግን ዘፈኑ ግን ትክክለኛ የኢትዮጵያ ቁስልን ነው የነካው። በቃ ለዛ ነው እንጂ ሌላ ይቅርታ። እኔ ግን ስለ ቴዲ አላወራሁም እዚህ ጋር። ቴዲ ሳይሆን ስለ ጆን ዳንኤል ብቻ ነው ያወራሁት እዚህ ጋር እንጂ እኔ ጆን ዳንኤልን ብትዩ የራሱ እንትን አለው አካሄድ አለው። ከመንግስት ጋር ሊል ፈልጎ ይሆናል እንደዚህ ከቴዲ ጋር ሆነ የተለቀቀ። ለምንድን ነው ኔጌቲቭ የምታስቡት? ቤዛ ቆይ እሱ ይጨርስ። ቆይ አንዴ ሀሳቡን አንቺ አውራሽ አይደል እንዴ? ማይዬ አንዴ አውራ። ጎግል ኧረ ጎግል አይደል ስፖንጅ ነው። ኦኬ ስፖንጅ ከተብ ያረጋችሁ በእናታችሁ ጋለሪ ሙሉ ግን እሁድ ደረሰ እና ሁላችንም በኔጌቲቭ ሳይሆን በፖዚቲቭ በቀና ብታስቡ መልካም። ስንት ካለ የህዝብ ቁስል ነክቷል አልክ። እኔ ለምሳሌ ቁስል ያልተነካልኝ ቁስል የለባትም። የኢትዮጵያን ቁስል ያለ ተራራና ሸንተረር የለባትም። ምን ቁስል አለባት? የትኛው ቁስል ነው የተነካው? አንቺ ጋር ስላልገባ እኔ ኢትዮጵያዊ አይደለሁም ወይ? እኔም እኮ ኢትዮጵያዊ ነኝ። በአንድ አማርኛ እያወራን እየተግባባን አይደል እንዴ? ቁስል ካለበት ቁስሌን ነክቶልኛል ብለህ የራስህን ቁስል ከካ እናቱ። እኔ ጋር ተመልከች፣ እኔ ጋር ምንም ነገር የለም፣ ግን የተዘፈነው ለሁሉም ኢትዮጵያዊ ነው። አንቺ ጋር ሜቢ ሁሉ ነገር አልጋ ባልጋ ሊሆን ይችላል። አሁን ልትደሰት ትችያለሽ። ወጥቻል። ስለዚህ እዚህ ጋር ሌላ ኔጌቲቭ ነገር ባታንትን ባቲ ደስ ይለኛል። ይኸውልህ እኔ ስለ እዚህ ጋር ግን ይቅርታ አድርጉልኝ ረስቼዋለሁ። የቴዲ አፍሮ ተገናኝተዋል እንዴ ከእንትና ጋር? እኔ ስለ ጆን ዳንኤል ብቻ ነው ላወራ የገባሁት። ገባ? ጆን ዳንኤል ሁሌ ሰበብ እየፈለጉ ስለሚዘምቱበት ሁሌ ስለሚያሳዝነኝ ብቻ ነው። ገባ? እኔ እዚህ የገባሁትና ጆን ዳንኤል በቃ ሊቭት በቃ ተውት።
ፕሊስ ለማለት ነው። ያሳዝናል። አበሻ እንደዚህ ኢትዮጵያዊ የሆነ እንደዚህ እርስ በርስ እንደዚህ መባላት በጣም ነው። ወይ ወንድማችን ጥያቄ ልጠይቅ። ቴዲን ዘፈን ባይዘፍን ኖሮ ከኢትዮጵያ ላይ ምን ነበር የሚቀረው? ፖዚቲቭ ነገር አዳምጪኝ፣ ፖዚቲቭ ኤነርጂ ነገር ብታወሪ ተገቢ ነው። እዚህ ጋር ወስልም ምናምን የሆነ የህፃን ልጅ ጨዋታ ነው ያደረግሽው። ራስሽ ወሬሽ ራሱ እኔ እንጃ፣ ይቅርታ እንደዚህ ስለንተ እኔ አክብሬሽ ነው የገባሁት ግን እኮ ነክ ያልከው ቁስል የሁሉንም ቁስል ነክቷል ስላል ዘፈኑ እርግጠኛ ነኝ ይገባችኋል። ውስጥሽ አልዋጥም ብላችሁት ነው እንጂ እርግጠኛ ነኝ ትረዱታላችሁ። ከዘፈኑ አንረዳም። አንተ ካላስረዳከን፣ አንተ የተረዳውን ካላስረዳከን እኛ እንዴት ነው ልንረዳ የምንችለው? አንተ የተረዳውን አስረዳከን። ጌታ እንትና ጌታ ላለው እንደ በጸሎት እነዚህ ሱፐር በስተኛ ላይ ያረጉኝ ነው እንደነዚህ ሰዎች። ጎግል አንድ ነገር ልጠይቅ። እኔ አሁን አሮጊት መሆኔ ራሴን አውቃለሁ። መታ አሮጊት ብለህ ስላልከኝ ኧረ እኔ አይደለሽም አሮጊት አይደለ እንደ ማን ነው አሮጊት ያለሽ? ምሳሌ ነው እኮ ምሰጥ በሚገባ ቋንቋ ልንገርብኝ። ገብቷል? አንተ መተ ወይም ደግሞ you are not ይልኛ እንግማ ማለሽ ማለት እንደ እሺ ችግር የለውም። አምጣ ብቻ ነው ችግር የለውም። እድሜ ጸጋ ነው። ግን እሺ እኔ አሁን ሴት ነኝ ራይት? አንቺ ሴት ብለህ እንደገና ደግመህ ስለነገርከኝ በህይወቴ ላይ ምን የምጨምረው የምቀንሰው ነገር አለ? ደሜ እየፈላ ነው። ሉጣ ይቅርታ። እሺ በእናትህ እኔ እንደዚህ ማንቆርቆሪያ ጨምሮ ዝም ብሎ ቆዳክ ላይ ከሚንተከተክ ወደ ሌላ ወይ ዘንድሮ ወይ ጉድ ግባ ማለት እኔ ቴዲ መስፈኑ አለመስፈኑ ምናምን ነገር ወይ የተከራከርኩት የተቃወምኩት አይደል። እናንተ በምትናገሩበት መንገድ ልጠይቃችሁ እናውራ ብዬ ነው። ምን ያህል እናንተ የምትናገሩበትን መንገድ ለራሳችሁ እንዴት እንደገባችሁ አብረን ለመረዳዳት ነው እንጂ ምናልባት እኔ በምጠይቃችሁ መንገድ አይደለም። ለቴዲ ያለኝ አቋም ገባችሁ? ያ ለቴዲ ያለኝ አቋም በዛ ነው። እናንተ ግን እንደዚህ ነው የተረዳ ነው የምትሉት። የተረዳችሁት መንገድ ራሳችሁ እንዴት እንደተረዳችሁት ለዛ ነው ራሳችሁ በተናገራችሁ ቃላት እኔ ምን ጠይቃችሁ ገብቶቻል። የኔን ቁስል የተናገረልኝ የኔን እንትን የተናገረልኝ ስለተናገረ ምን አገኘ ምን አጣ ምን እንቅስቃሴ እያደረክ ነው ነው ምንድነው ምን እንትናል ያ በዚህ ግርግርም ሆነ በዚህ ዘፈን የተጠቀመው ቴዲ ነው። ብርም ያገኘው እሱ ነው። ኮንሰርት ለመስራትም ኮንትራክት የሚያደርገው እሱ ነው። ወቅቱ የቴዲ ነው ስለተባለ ሌላ ዘፈን እንኳን በመሃል ላይ ሲዘፈን ተቃውሞ እየተፈጠረ ያለበት ሰዓት ነው። እዛ ሴት ያ ቴዲን ዘፈን ስለዘፈነ ሌላ ለምርጫ የሚወዳደር ፓርቲ በዚች ሳምንት የምታዘጋጀው መቼም የለም። አሁን ምርጫ ደርሷል። ማን ነው ምርጫ ላይ አሁን የሚወዳደር? እኛም ዶክተር አብይ ልናስፈራራው እንፈልጋለን። የሆነ ምናስፈራራበት አንድ ፓርቲ እንፈልጋለን። የሆነ ጠንከር ያለ ዶክተር አብይ እንዲህ ካልሰራ እኔ እንትናን እመርጣለሁ ብዬ የማስፈራራበት አንድ ፓርቲ ይፈልጋል። በማን ላስፈራራ ውስጥ ቴዲ እንትናን ቴዲ ሶሪ አብቹም በማን ላስፈራራ? ብልጽግናም በማን ላስፈራራ ውስጥ ንገሩኝ። እንትን አርጉኝ እስቲ ምሩኝ እስቲ እንትን በማን ላስፈራራው ፈልጋለሁ እንትን ብልጽግና እናንተ እንዲህ ስላልሰራችሁ እኛ እንደዚህ እንመርጣለን ብለን የለም ሚዛን ላይ ልናስቀምጠው ምናስፈራራበት አንድ ጠንከር ያለ ፓርቲ ፈልጋለሁ ለምርጫ። ይሄንን ለመመርጠው አንተ ብለው ማንን ልምረጥ እስቲ ኢንካሬጅ ማንን ታረጉኛላችሁ ንገሩኝ። በአሁን ታይም እኮ ኢትዮጵያ ላይ እንግማላ ሜቢ ያ ፐርሰናሊ በአሁን ታይም ላይ በነገራችን ላይ ብልጽግና ወይ ዶክተር አብይ አመራር ዝም ብሎ ነው ብር የሚፈጀው። ይሄ ለምርጫ ለምናምን ብለ ለቦርድ ለወረቀት ለምናምን የምትለጣጠፉትን ነገር
ያንን ብር ለተፈናቀሉ ወገኖቻችን መልሶ ግንባታ ላይ ብታውሉ ጥሩ ነው ብዬ ነው የማስበው። ማንም ሊወዳደር በሌለበት ለምንድነው የምርጫ ቅስቀሳ፣ የምርጫ ምጥመጣ፣ የምርጫ ውሩጠጣ የተባለ ወጪ የሚወጣው? ወጪ የሚወጣው ለምንድን? ማንም የለም የሚፎካከር አካል። እኔ አንዳንዴ የመንግስት አሰራር ስለሚያናደኝ በማላስ በኮ ሆኗል። እንትና ምረጡ ያልክ እንኳን ዝም ብለህ ፕሮፓጋንዳ እንኳን ተነፋል። ለዛ እንኳን የሚመች ማስፈራራበት ፓርቲ የለ። እስክንድርን ነበር የመረጥኩት። አዋረደኝ፣ አሳፈረኝ። በጣም ሰራልኝ፣ የእውነት ሰራልኝ። ማንን ነው የምመርጠው ጋይስ? እስቲ ኢንከሬጅ አድርጉ የምታውቁት ካል። ራሳችንን 100 ዓመት ግዛ ያለው አሁን ስንት ዓመቱ ነው ዶክተር አብይ ጋይስ? ዶክተር አብይ ስንት ዓመቱ ነው ጋይስ? ስንት ዓመቱ? 10 ዓመት ሆነ እንዴ? ያው 90 ዓመት ይቀረዋል ማለት ነው። 8 ዓመት 92 ዓመት ይቀረዋል። እና 92 ዓመት እንደዚሁ ሳንቲም ከሚፈጁ እኔ መንግስት ባልሆነ በወረቀት በመናምን ሳንቲሙን ለተፈናቀሉ ወገኖቻችን ለትምህርት ቤት ምናምን የፈረሰ ትምህርት ቤቶች ቢያደርግ ጥሩ ነው ብዬ ነው የማስበው። ዝም ብሎ ማንም እንትን ለሌለ ብር ለምን ያባክናል? ምርጫ ቦርድ፣ ጂኒ ቦርድ ምናምን እየተባለ ለውሃ ለሚጠጡት ለምሳ ለፊልድ እየተባለ ከሚወጣ ፎከስ ኦን እንትን ምንም የለማ እዛ ሴት። እኔ በነገራችን ላይ በጣም የሚመቸኝ ዘፈን በራሴ ከጠየቃችሁኝ እንዳትረሱት። ያኔ እንዲህ ልክ ነው ስትሉኝ ነበረ። እኔ ያኔ የሰጣችሁኝን ልክ ነው ይዤ የምከተለው። ዘንድሮ መታችሁ ይሄ ልክ ነው ስትሉኝ እንደ ህፃን ልጅ የምትመሩኝ ሰው ያላችሁ። ያኔ ጅለኝ ይሄ ልክ ነው አላችሁኝ። ይሄንን አምኜ የተቀበልኩት ይሄንን ነው። ይሄንን ማንነታችሁ ነው። ገና ፖለቲካ ሳይገባኝ በፊት ይሄ ነው ልክ ብላችሁ ያሳመናችሁኝ። ከኛ በፊት ቀድማችሁ ፖለቲካ ላይ የነበራችሁ ሰዎች ያስተማራችሁኝ ይሄንን ነው። ይሄንን ብቻ ነው እኔ ማምነው። ይሄን ብቻ ነው እኔ ማምነው ማለት ይሄንን ነው መከተል። እስቲ ወረናንተ ሆዬ አሽሽ እሺ ዶክተር ወደዛ ለመሄድ